ሌላ ግን ማለት ነው እኔ ያንቺን ትዕግስት ልበለው ወይም ደግሞ የሰው ስለሆነ ያው አንዳንዴ እኛ ኢትዮጵያኖች ሁሉንም ማለት ባይቻልም አንዳንድ ሴቶች የሰው የሆነ ነገር ላይ ትዕግስትና ጽናትን ሲያሳዩ እናያለን። ያ ሰው የእነሱ እስከሚሆን ድረስ ምንም ቢባሉ ከዛ ሰው ምንም ቅሬታውን ውስጣቸው እንዳላዘነ ሆነው ከዛ ሰው ጎን ሲቆሙ እናያለን። እና ለምሳሌ አሁን እኔ ብሆን በሄርሜላ ቦታ አብርሽን አይኑን አላየው ምክንያት አትሉኝም? ምክንያቱም ያቺ እቺ ዛሬ ተጠርጣሪ ነሽ፣ ምርመራው አንቺንም ያካትታል። አንቺም አጠገቤ እስካለሽ ድረስ እጅሽ ሊኖርበት ይችላል። ስለዛ በምርመራ ውስጥ አንቺም ተካተሽ ምርመራ ይካሄድብሻል። እንደውም እየዋሸሽኝ ነው እያለ ሁሉ ዛሬ እንዲህ ያላት በምን አይነት ትዕግስት ነው? አብርሽን ደጋግማ እያገኙ ምናልባት በእርግጥ የሰው ነገር አንዳንዴ ይጣፍጣለን እንዲሁ በቀላሉ እኮ አትተውት። የሰው የሆነ ነገር እኮ ደግሞ እንዴት እንደሚጣፍጥ መፋታትም አትችሉም። ያንን የሰው የሆነ ነገር እንደው እርግፍ አርጋችሁ መተው ማችሉም እንጂ ሄርሜላ የራሷ ብቻ የግሏ የሆነ ሰው ብቻ ቢሆን አብርሽ ከምር እንደዚህ አይነት ንግግር አይደለም ተናግሯት የሆነች ነገር እንኳን እንደዛ ዋጋ ከፈልኩለት እያለች ያለ ወንድ የሆነች ነገር ቢናገራችሁ ራሱ አስቡ ሴቶችዬ፣ እንዴት ውስጣችሁ ቁርጥ እንደሚል ያን ሰው ዞር ብላችሁ እንኳን ማየት አትችሉም እንዴ። ባለፈ ከቡዜና ከዴቭ ጋር የእሱን ጤና ለመመለስ እንደዛ ቪዲዮ አይቻለሁ አለ አደለ? የእሱን ጤና እመልሳለሁ ብላ ካልተነጠፍኩ ካልተነሳው ካልተዘረጋው ስትል የነበረች ልጅን አንቺም ተጠርጣሪ ነሽ ብሎ ራሱ አንቺም ወንጀሉ ስንትሆኝ ትችላለሽ፣ እጅሽ ሊኖር ይችልበታል። ስለዛ ምርመራ ሌሎች ላይ ብቻ ሳይሆን አንቺን ላይም ያካትታል። ዛሬማ ሄርሜላ የተጠየቀችው ጥያቄ ነጥብ ያለው ጥያቄ፣ በዛ ላይም ደግሞ እየዋሸሽኝ ነው ሁሉ እያላት ነበረና በነገራችን ላይ ምርጦችዬ በሁለት ቪዲዮ ዛሬ መጥቼላችኋለሁ። ያው አንደኛ ዛሬ እንግዲህ ሁለት የአይጥ ምስክር ድንቢጦች አሉ። ዴቭና ዳኒ የሄርሜላ እንግዲህ ምስክሮች ሆነው ነው ዛሬ ከጎን ጎን የቆሙት። ወደ ሁለተኛው ደግሞ ያው ቡዜ ኤፍሬምንና ሩታን አግኝታ ያው ሩታ ቤት ሄዳ እንደው ሩታን ይሄን ነገር አድርጌ ያለው ብለሽ እመኚ አይነት ነገር እስከሚመስል ሩታ ዛሬም አይኗ ግን እቺ ልጅ ቶሎ ነው በሚያቀረው የሆነ ቶሎ ይከፋታል ሩታን ሰዓትና ዛሬ እንኳን ዴቭ ቆሞ ለሄርሜላ እንዲህ ቢሆን እንዲህ ያለ ለአብርሽ እውነት ወንድሜ 100% በሄርሜላ እርግጠኛ ነህ ሲለው እያስተባበለ እንዲህ ብትሆን እኮ አንተን ጤናን ባትፈልግ እንዲህ እያለ ዴቭ ያይ ድንቢጥ ምስክር እስከሚመስል ዴቭ ለሄርሜላ ጎን ሽንጡን ገትሮ እንኳን ዛሬ ምስክር ሲሰጥ እያየሁት ነበረ። ይሄ እንዳንን እንኳን ተውት፣ አለቅላቂ እሱ ተውት። እሱ እዛም ወንድ አይደለም ማለቅለቅ ስለሚወድ ነው። ዴቭ ግን ለሄርሜላ የሚከራከረውናል። ዛሬ ላይ ሩታ ጎን ቆመ ተከራከር ብትሉት ለሩታ አይከራከርም። ዛሬ ግን ከሄርሜላ ጎን ቆሞ ወንድምየውን አብርሽን ለማሳመን አፋፉን ሲለው እያየው ነበረውና እኔ ግን ቡዜ መቼ እንደምትፋታት ሩታን አላቅም። እኔ ከቡዜ ያልገባኝ ነገር ማለት ነው ወደ ሁለተኛው ቪዲዮ ዛሬ ቡዜ ለምን ኤፍሬምና ሩታ ማግኘት እንደፈለገችና ምን አይነት ጥያቄ እንደጠየቀቻቸውና በዛ ላይ ደግሞ አብርሽ ሕክምና ሄዷል ያሉበት ምክንያት አሁን የአብርሽ እንዴት ሆኖ ዳነ የሚለው ነገር አሁን ለምን መሰላችሁ እንዴት ሆኖ ዳነ? እሺ ምክንያቱም የአብርሽ ሁኔታ የነበረበት ነገር ምንም አይነት መንስኤውን እንደማታቅ ነው ቡዜ አብርሽ የነበረበት ሁኔታ ምንም አይነት ምክንያት እንደሌለው ምንም አይነት የህመሙ ምክንያት እንዳልታወቀ። እኔ የምለው አንድ ሰው ሲታመም እኮ ያ ሰው የሚታከመውና ከህመሙ ድኖ የሚመለሰው የህመሙ ምክንያት ሲገኝ ነው አይደል እንዴ? ህመሙ ሲገኝ ነው። ታዲያ አብርሽ ህመሙ ሳይገኝ ነው እንዴ ታክሞ ድኖ መጣ አላችሁት? ቡዜ ቆይ አንቺ እመለሳለሁ። ለማንኛውም አንቺ ከሩታ ላይ ልፋታ ብለሻል። ደግሞም አዎ አድርጌ ያለው ብላ እንድትል ይመስላል ሁኔታሽ፣ ግርግርሽ ምናምን ማለት ነውና ወደ አብርሽና ወደ ሄርሜላ ጋር ቆይ መለስ ልበለላችሁና ምርጦችዬ ማለት ነው። ዛሬ እንግዲህ ያው ዴቭም ዳኒ አለቅላቂውም እዛም ያንበጨብጭ አለቅላቂ ብየዋለሁ እኔ ዳኒን ማለት ነውና አብርሽ እንግዲህ ያው ምርመራውን ቀጥሏል። ምርመራውን ቀጥሏል እና ያው እንግዲህ አግኝቷቸው እንግዲህ ሁሉንም ጠይቋቸዋል። በተለይ ሄርሜላን ጠይቋት ነበረ። ዋና ጥያቄ ነበረው እንደውም ከሁሉም በላይ እነ ሩታና ኤፍሬም የትም ቦታ ይዘው ሲሄዱ ቪዲዮ አለ፣ አንቺ ግን ይዘሽን ቢርሽበት ሰዓት ምንም አይነት ቪዲዮ የለሽም ነበረ። እንደገና ተዝናና ስትለው እሱን ተይው አንቺ ነሽ እንጂ ተዝናናሽው እኔ በነበርኩበት ሰዓትና ወቅት ምንም አውቀው ነገር የለም ማደሬን አውቃለሁ አለ። መለስ አለና ደግሞ ማደሩን የሚያውቀው ቪዲዮ ስላየ እንደሆነ ነገራትና እንዴት ለዛስ ጸበል ቦታ ይዤ እሄዳለሁ ብለሽ እንዴት ራሴን በማላቀበት ሁኔታ
መዝናኛ ቦታ ብለሽ ሩቅ ቦታ ይዘሽኝ ነው የሄድሽው። ያንንም ከቪዲዮ ነው ያወቅኩት። ይህንንስ ለምን ማድረግ ፈለግሽ? ለምንስ ቪዲዮ አልኖረውም ብሎ ሲጠይቃት ያው ምክንያታቸውና ሰበባቸውና መሸፈኛቸው መጋረጃቸው እጅ የፈረደባት ሩታ አይደለች? ያው እንደዛ ነው መልስ የሰጣችሁ። እንግዲህ ሩታና ኤፍሬም አንተ አለህበትን ካወቁ ይመጣሉ። ስለዛ ሰላም ስለሚነሱን ለዛ ብዬ ነው። ታዲያ የወሰድሽኝ ግን ጸበል ብለሽ ነበረ። ግን ጸበል አይደለም ይዘሽ ይርሽኝ መዝናኛ ብለሽ ነው። ለምን ጸበል ይዘሽ አልሽም? ታዲያ እንደዛ ካልሽ የሚያድን መንፈሳዊ ቦታ ለምን ይዘሽኛለሽ? ሲላት ያው ሩቅ ስለሆነ ያው እረፍት መጀመሪያ ያስፈልግ። ያው ታውቃላችሁ አይደል? እነሱ መቼም መሸፈኛቸው ስልካቸውንም አጠፋፍተው አብርሽንም ቪዲዮ ሳትሰራ የነበረችባት አሁን መደበቂያ ሄርሜላ ለሰጠችው መልስ ኤፍሬምና ሩታ ነበሩ። እነሱ ስለሚያስቸግሯት እነሱ የት እንዳሉ ስለሚያውቁ ለዛ ብላ እንግዲህ ቪዲዮ እንዳልቀረጸች መልሳለታለች። እሱ ይሄንንም አምኖ አልተቀበለም። ዋሽተሽኛል እያላት ነው ድጋሜ። እንደገና ደግሞ ያው ወንድም እዚህ ጋር ድንቢጥና ድንቢጥ ቅድም ብያቸዋለሁ። ድንቢጥ ምስክሮችም እሷ ላይ ተጨምረውም ያው ለማሳመን ሲጋጋጡም ሲላላጡም እያየው ነበር። ዴቭና ማነው ዳኒ ማለት ነው። ዳኒንማ ከቅርብ ጊዜ በኋላ ያለውን ሳይሆን ከዛ በኋላ ያለውንማ እኔም አውቃለሁ አለ። እኔ ግን በነገራችን ላይ አብርሽ ከዛ በኋላ ያለውን ነገር ካወቅ ከዚህ ወደዚህ ያለው እኮ አይረሳም። እኔ እኮ የገረመኝ አንድ ሰው እኮ የሆነ ነገር ረስቷል ከተባለ በፊት የተደረገውንም ነገር ረስቷል። የቅርብ ጊዜውን ብቻ አይደለም፣ እንደውም የቅርብ ጊዜውን ያስታውሳል። የበፊቱን ሁሉ ይረሳ። አንተ ግን ከዛ በፊቱንም ያለውን ከነገርከኝ ሙሉ በሙሉ በሄርሜላ የምትተማመንና እንደዚ አይነት ሴት አይደለችም እንዲያት አላደረገችም የምትልና እጇ ከሌለባት ከበፊት ጀምሮ በላይም ብሎ ያው ዳኒንም ሲያፋጥጠው ነበረ። ዳኒ ግን ቁልጭ ብሎ አሁን ስላለበትና ሄርሜላ ግን ይሄን ነገር እንደማታደርግ እንግዲህ እንዳልኳችሁ ምስክሮቿ ዛሬ የሄርሜላ ከጎንና ከጎን የቆሙት አቶ ዴቭና አቶ ዳኒ ናቸው። ሁለቱ ነበሩ ምስክሮቹ። እነሱም ያው ለሄርሜላ ወግ ነው እንግዲህ አብርሽን ለማሳመን ጥረዋል ማለት ነው። እንደ ትናንትናው ነው በቃ እነ ኤፍሬምን የጠየቀው አይነት ጥያቄ ነው በቃ የጠየቀው። እንግዲህ በዚህ ላይ እንግዲህ ስትፈልገኝም እንግዲህ ስትደውልም እየመለሰላት አይመስለኝም። ስልክም ስደውልልኝ እየመለስክልኝ አይደለም፣ ስለዛ ስደውልልህ መልስልኝ፣ የፈለከውን ጥያቄ መጠየቅ ከፈለክ እኔ ዝግጁ ነኝ ምናምን ብላው ነው እንግዲህ እየተሰነባበተችው። እሱ ግን ብዙም ደስተኛ አይደለም። አብርሽ ጥብቅም አለችበት፣ ናፍቋት ነው መሰለኝ ሄርሜላ። ይህ እንግዲህ መርማሪው ያው ጥያቄውን እንደቀጠለ ነው አቶ አብርሃም ማለት ነው። ለጥያቄው ግን ያው እስካሁን መልስ ያገኘ አልመሰለኝም። እኔ ግን የገረመኝ ነገር ማለት ነው የገረመኝ ነገር ከምንም በላይ አሁን ወደ ቡዜ ስገባላችሁ ማለት ነው ምርጦችዬ፣ ቡዜ ማለት ነው ህመሙን ምክንያት ሳታውቁ ነው ዳነ ብላችሁ ይዛችሁ የመጣችሁት። እኔ እኮ ግራ ገባኝ። አሁን ቡዜ ሩታ ጋር ሄዳ ሩታ ጋር እንዴት እንደምትሆን ይሄ ልጅ ያለ ምክንያት እንዲያልሆንም እኔ እኮ ሩታ አድርግ ያለው እነሱ እንደሚሉት አሁን አንቺ እንደሚሰጣቸው ኮሜንት መቼም ለሩታ እኛ የምናውቃት ነን እንጂ ሩታ እንደዚህ አይነት ልጅ እኮ አይደለችም። እንዴት በልጇ አባት ብለን እኛ ነን እንጂ አሁን የመጡ ሰዎች ምክንያቱም ሄርሜላ ከመጣች በኋላ የመጡ ሩታና አብርሽ ቪዲዮ ሲጀምሩ ያልነበሩ በምን አይነት መንገድ እንደመጡ የማያውቁ ሩታ ላይ ቢፈርዱም አይገርምም። አሁን የመጡት ከሄርሜላ ጋር በቅርብ ጊዜ የመጡ ግን ሩታን የት ቦታ እንዳስቀምጧት ምን ያህል ስሟን እንዳጠፉ ታውቃላችሁ። ከቤተሰቦቹ ጀምሮ ከአብርሽ ቤተሰቦች ከእህት ወንድሞቹ ቤተሰቦቹን ስል እኔ ሁሉንም እያጠቃለልኩ አይደለም፣ እናት አባት ምናምን አያካትትም እዚህ ውስጥ ማለት ነው። ስለዛ አሁን ቡዜ ምንድን ነው ከነ ሩታ የምትፈልጊው ነገር? ሩታ ቤት የትሽ ዛሬ የጠየቅሻቸው ጥያቄ ግን ሌላ ነገር አድርጋችሁ ከሆነ እመኑ ግልጽ ይውጣ ነው የምትለው። አስባችሁታል የሚባለው እኔ የፈረደበት እኔ ምንድን ነው መተት ነው ያረገችበት የሚባለው ነገር የሆነ ነገር አድርጋችሁ ከሆነ እመኜ ነው ሩታ አዎ አድርግ ያለው በይ አይነት ነገር ነው ቡዜ ስትፍጨረጨር ሩታ ጋር ያየሁትና። እኔ ግን ቡዜ ማለት ነው ሩታን አንቺም የልጇ አባትም እሷን በኦዲየንስ ፊት እሷን ማሳጣት፣ እሷን ማሰደብ፣ እሷን ማስጠቆር መቼ ነው የምትወጡት? መቼ ነው እሷ ላይ መውረግረግና መጨፈርሽን አንቺ ራሱ የምታቆሚው? አሁን እኮ የአንቺ አላማ እኮ ግልጽ ነው አደለ? ሩታ እንኳን እጇ ባይኖርባት ጎትጉተሽ ሩት አብርሽን ወደ ሄርሜላ መመለስ ይሄ ግልጽ ተግባርሽ ነው። እንዲህ ትሉኛላችሁ፣ አንቺም እንዲህ ትልኛለሽ ወደ ሄርሜላ። አዎ ግልጽ እኮ ነው ብትልሽም አይግረምሽ። እኛም በደንብ አድርገን እንነግርሻለን። አንቺም ዛሬ ምስክር ሆኖ የቀረበውም ዴቭም እኮ ዛሬ መሰከረ እኮ ለሄርሜላ። መቼም ውስጧን አላቅም፣ ያው ሰውናት። ግን ባለ ሁኔታ በምታሳየው ሁኔታ ሄርሜላ ራሷን ቅልስልስ አድርጋ እንደ ባብ ቆዳዋን አለስልሳ ልስልስ ብላ ራሷን አሳምራ አይደለ ስምጥ ያደረገቻችሁ አንቺንም ዴቭንም አለ እኮ ዴቭም
ያንተን ጤና ባትፈልግ ከጎና አትሆንም ነበረ። ለእኔ እንዲህ ታደርጋለች ብዬ አላስብም ብሎ እንትን አለ። መሰከረ በሉት፣ ያው ምስክር በሉት እንግዲህ እነሱ ናቸው። እንደው ግን ዴቭ 100% ሄርሜላ እንዲህ አታደርግም። ሄርሜላ እንደዚህ አይነት ልጅ አይደለችም። ሄርሜላ እንዲህ ብለው አብርሽ አምኖ ሄርሜላ ሊቀበል ነው ማለት ነው። አንተ ካልክ ወንድሜ ካንተ በላይ ኧረ አብርሽ አታጨብጭብ። ወን አንዱን ያዝና ቁም። ወደ ሄርሜላ ሂድ፣ ወደ ሩታ ሂድ። አንተም እኮ አበዛው። ምንድነው መቋጫ የላችሁም እንዴ? ማብቂያ የለውም። አንተስ ምርመራክ ምን ድረስ ነው የሚካሄደው? ምን ድረስ ነው የምትመረምረው? ምርመራክ በዛ አብርሽ እንዴ። እኔ እኮ ስገምት የነበረው በቃ የሆነ ነገር ሕክምና ሄደህም የሆነ ነገርም ሆነ ከሆነ ያ መረጃ እጃችሁ ላይ ኖሮ ወይም ደግሞ የዛ ሰው እውነት እጃችሁ ላይ ኖሮ የተደረገብህ ነገርን ይዘግ ከዛ እውነትን እየፈለክና እውነተኛ ያው ይህን አድርጌያለሁ ያለ ሰው ያው በዛው ልትተው፣ ያንን ያላደረገው ሰው ጋር ደግሞ አብረክ ህይወትን ልትቀጥል እጅ ላይ የሆነ ነገር እጃችሁ ላይ አለ ብዬ ነበረ የጠበኩት። አንተም እህትህ እጅ ላይ ቡዜ ላይ ግን እጃችሁ ላይ ምንም የለም። የታመምክበት መንስኤን ምን ነበር? የት ነበር የወሰደችክ ቡዜ? የት ነበር የወሰደችክ? እንዴት ለቀቀክ? እንዴት ከመርሳትና ከማስተዋል ብዙ ነገሮችን ረስታል አይደለ? ብዙ ነገሮችን ረስታል። ከነዛ ነገሮች እንዴት ወጣክ? ያለ ምክንያት ያለ ሕክምና። መቼም አንድ ሰው ታሞም ይሁን ራሱን ስቶም ይሁን ጭንቀትም ይሁን አይደለ ጭንቀትም ይሆን የሆነ ነገርም ሲደረግበት ያ ነገር በግልጽ ይነገረዋል። እንዲህ ሆኖ ነበረ እንዲህ የተደረገበት በእንደዚህ አይነት ነው። ግልጽ እኮ ነው። መተትም ከሆነ እኮ የሆነ ቦታ ስትሄዱ ይናገራል አይደል? እኛ እያየን ነው። ያደረገብሽ ሰው ይሄ ነው፣ በእንደዚህ አይነት ሁኔታ የተደረገብህ በእንደዚህ ይባላል። ይሄ ነገር ሳይኖር ነው አብርሽ ድኖ የመጣው። የትኛው ሕክምና ነው ሲሄደው? ጸበል ነው። ጸበልም እኮ ትለፈልፋላችሁ ስትገቡ አይደል? ምርጦችዬ ከተሳሳትኩ አርሙኝ። ጸበልም የሆነ ሰው መተት ሲደረግበት ጸበል ሲገባ ይለፈልፋል አይደል እንዴ? ያስለፈልፋል እኮ እስካደረገበት ሰው ይናገራል። እናንተ የትኛው ሕክምና ሄዳችሁ ነው መንስኤው ተገኝቶ የዳነው አብርሽ? ያለ ምክንያትና ያለ ህመሙ ሳይታወቅ ነው ድኗል ብላችሁ ወደ ሚዲያ ይዛ የመጣችሁት? እንደዛ ነው። ለእኔ አሁን የገባኝ ይሄ ነው። የቡዜ ሁኔታ ደግሞ ሩታን እስከ ማስፈራራ እስከ ማስጠንቀቂያ ሩታ እንዲህ እንዳረገችበት የሆነ ነገር አድርጌ ያለው እንድትል የእሷን ስም ድጋሚ የማጠልሸት የማቆሸሽ እኔ ሩታ አንዳንዴ ምን ያህል ብትበደላችሁ ነው ቡዜ? ምን ያህል ብትከፋባችሁ ነው በዚህ ልክ? አንቺ ራሱ ሩታን አታውቂያትም። ሩታን አታውቂያትም። የእውነት ቡዜ ሄርሜላ እኮ በቀደም ነው የመጣችሁ። እኔ ለሄርሜላ ወግኝም አትወግኝም አያገባኝም። እሱ የራስሽ መብት ነው። ግን የእውነት ትናንትና የመጣችን ሴት እናቃታለን እንዲያታደርግም እያላችሁ በአንደበታችሁ ሞልታችሁ የምትናገሩ ሰዎች ሩታን እንዲያታደርግም ከማለት ይልቅ ይሄን ነገር አድርጋችኋል ወይ ብለሽ መሄድሽ ራሱ ምን ይባላል? አሁን ቡዜ ትናንት መቼም ለወንድምሽ መልሳለታለች። እንዴት እንደተመለሰ በምን አይነት ምክንያት ወደ እሷ እንደመጣ አይደለ? እንደዛ ነው ስትነግረው የነበረች። ስለዛ አጥጋቢ ስላልሆነና ትናንት ኤፍሬምና ሩታ የመለሱለት መልስ ለአብርሽ አንገበገበሽ። ለአንቺ አላጠገበሽም፣ አልተዋጠልሽም። አንቺ ስትፈልግ የነበረው አብርሽና ኤፍሬምና ሩታ ይሄን አድርገናል ብለው የሆነ ሚስጥር የሚመስል ነገር እንዲነግሩት እንዲወጣ ይሄ ነው እንዲባል ነበር አንቺ አላማሽ አይደለ ቡዜ? ስለዛ ትናንት ኤፍሬምና ሩታ ለወንድምሽ የሰጡት መልስ ለጠየቀው ጥያቄም እነሱ የሰጡትን መልስ አንቺን አላጠገበሽም አይደል? አንቺ የምትፈልጊው ሌላ ነበረ አይደለ? አንቺ የምትፈልጊው የአጅሪትን ስም የማጠልሸት የሚሆን ቃላቶችን የሆነ ነገር ከሩታ አንደበት አምልጦ ተበትኖ አዎ እውነት ነው ለከሪጁ አባት ላይ እንደዚህ አይነት ነገር አድርጋ ነበር የሚባለውን ነበር የፈለግሽው። ያ አልሆነልሽም ቡዜ አይደል? ለዛ ነው አሁንም አጥብቀሽ ሩታ ላይ ጉብ ያልሽው ማለት ነው። በጣም ነው የምታሳፍሩት። እግዚአብሔር እኔ አንዳንዴ ሩታ የእውነት ፈጣሪ ጽናቱን ይስጥሽ። በእውነት የእውነት ፈጣሪ ጽናቱን ይስጣት እንጂ ቡዜ በተለይ ድርጊቷ ሁኔቷ እስቲ ትናንትና ለመለሳችሁት መልስ ልክ አይደለም ብሎ ዛሬ ቤት ድረስ ሄዶ እሷን ለመጠየቅ መምጣት ምን ይባላል? ምርጦችዬ ምን ታስባላችሁ ታዲያ? ምን አስባ ነው ቡዜ? ሩታ እውነት እንደሚባለው ናት ብሎ ለማውጣት ነበር አላማሽ፣ ፍላጎትሽ አይደለ? እሷ ላይ በረታሽ፣ ምን እሷ ላይ ጠነከርሽ፣ እሷ ላይ ጣትሽን ለመቀሰር ቸኮልሽ። ግን አይሳካልሽም፣ የእውነት አይሳካልሽም። እና ለማንኛውም ማለት ነው ምርጦችዬ ቡዜ ይህንን ለማጣራት ነበር ሩታ ጋርና ኤፍሬም ጋር የሄደችው። ነውም እንዲባል የፈለገችው ነገር አለ። አጅሪት ግን እንደምታዩት ያው ደጋግማ ትናገራለች ሩታ። እኔ ከልጅ አባት ምን ላገኝ ነው እንደዚህ አይነት ነገር ማደርግበት? እንዴት ነው የምታስቡኝ?
ለምንድን ነው በተመልካችስ ፊት ስሜን የምታጠለሹትስ? ሩታ እንዲህ አይነት ሴት ናት እንዲባል የምታደርጉት የምትጋጋጡት ለምንድን ነው ብላ የጠየቀቻት ነበርና እሷ ወደዚህ ናት፣ የዚችኛዋ መልስ ወደዚህ ነው ማለት ነውና እኔ በጣም ነው የቡዜ ነገር። እኔ ቡዜ ሩታን መቼ እንደምትፋቻት ራሱ አላቅም። አሁን ደክሞኛል ጭቅጭቅም። ዋና ወንድሜ ጤና ሆነት ያለሽ ጤና የሆነው በምን አይነት ምክንያት ነው? ምክንያት የሌለው ሕክምና አለ እንዴ? ሕክምናው ምን እንደሆነ ሳይታወቅ መቼም ያ ሰው ከጤናው አይድንም አይደል? ታዲያ ምንም እኮ መረጃ የላቸውም። አሁን ምንም ነገር እኔ መረጃ እጃቸው ሊኖሩ ይመስለኝ ነበረ ሲያፋጥጧቸው የሆነ ነገር ይዘው ነው ብዬ ነበር። ያ እውነት ይወጣል ብዬ ነበረ ግን የለም። እውነቱ እንዴት ነው የሚወጣው? አለመረጃ እውነት ይወጣል እንዴ? ወን ከህክምና ይሄ ልጅ በዚህ አይነት ሁኔታ ነው የተመመው፣ ወን እንዲህ ተደርጎበት ነበር፣ በእንደዚህ አይነት ሁኔታ ተይዞ ነበር፣ በእንደዚህ አይነት ሁኔታ ራሱን አቅም ነበረ፣ በእንደዚህ አይነት ሰው ነው ይሄ ነገር የሆነበት ይባላል። የትም ቦታ ብትሄዱ ይባላል። ቤተሰቦች አይባልም እንዲ ይባላል በደንብ ተደርጎ። ይሄን እኮ ነው ይዘው መሰለኝ፣ ይሄን ነገር ይዘው መሰለኝ። ግን አሁን ብዙነሽ ስትናገር እንደሰማዋ ከሆነ ምንም አይነት ነገር የሚያውቁት ነገር የለም ስለ ህመሙ ምክንያት። ታዲያ ሄዶ ሰውን ዝም ብሎ መወንጀል ራሱ ወንጀል አይሆንም እንዴ? ብዙነሽ ያለ ምንም ምክንያት እጅሽ ላይ ምንም ማስረጃ ሳይኖርሽ ራሱ ይሄን በሉኝ በእንደዚህ አይነት ምክንያት ነው አብርሽ የታመመው ብላችሁ በሉ ብሎ ማለት ራሱ እኮ ወንጀል ነው። ምንም መረጃ ሳይኖርሽ ማለት ነው። ያሳፍራል በጣም። እና ለማንኛውም እንግዲህ ምርጦችዬ እንግዲህ አብርሽም ያው የተቻለውን እንግዲህ መለስ ቀለስ እያልኩ ነው፣ ሁሉንም አደባልቃችሁ ስሙ የተመቻችሁ ማለት ነውና እንግዲህ አብርሽም ያው ሄርሜላን ትንሽ ጊዜ ነው እንገናኛለን ትንሽ ጊዜ ነው ማጣራት ያለብኝን ነገር አጣራለሁ። እውነት እንደሚሉት የሰሞኑን እውነት ደግሞ በዛብን፣ መቼ እንደሚወጣ አናውቅም። እውነት ተደብቃ አትቀርም። እውነት እንደ ፀሐይ የሆነ ሰዓት ትበራለች አለ አብርሽ ነው ያለው። ዛሬ ደግሞ ምንጽሩ በነገራችን ላይ ዛሬ ትኩር አድርጌ ሳየው እውነትም አብርሽ እንደው ደባለቅሽ ምትክ አንቺ ደባልቄነሽ እንዳትሉኝ እንጂ እውነትም ልዑልን ነው የሚመስለው። እኔ ዛሬ ነው በምንጽር አየዋለሁ፣ ግን በምንጽር ዛሬ ሳየው ልዑልን ቆጭ። በፊትም ልዑል እሱን ነው የሚመስለው። ልዑል በእርግጥ አብርሽን ነው የሚመስለውና ዛሬ ደግሞ በምንጽር አብርሽ ልዑልን ነው የመሰለው ራሱ ልጁ ምስል ልጅ አባቱን ነው የሚባለው እና ደባለኩባቸው። ሶሪ እንግዲህ አዳምጦት እንግዲህ እና አብርሽ እንግዲህ ለሄርሜላም ያው ቃልም የሚመስል ነገር አስቀምጦላት ሄደው እንግዲህ ብቻዋንም እንግዲህ ዴቭንና ዳኒን ወደዛ ዞር አድርጎም ይሄንኑ ምንም የተለየ እኮ ጥያቄ የለው። ምን አደርጋችሁብኝ ነበር በእንደዚህ አይነት ሁኔታ ውስጥ እያለው? አንቺ እንዴት ቪዲዮ አልቀረጥሽም? ለምን እንደዚህ? በቃ ይሄ ትናንት በቃ እነሱ ጋር ግን ምንም ቢሆን ቪዲዮ አለ። አንቺ ጋር ግን ምንም አይነት ስትወስድኝም የወሰድሽኝም ቦታ እንኳን ምንም አይነት ቪዲዮ የለም ነው የሚለና ይጠየቃት። ያው ለዛውም ደግሞ ያው ነግሬያቸዋለሁ የእነሱ መሸፈኛ ሁሌ የፈረደባት ሩታና ኤፍሬም ናቸውና በእነሱ ተደባብቃ እንግዲህ አልፋለች ማለት ነው። እነሱ እንዳገኙ ብዬ ቅብጥስዬ በዚህ ወጥቼ ብላ እንግዲህ አልፈዋለች። ሌላም ጥያቄ ካለ ዝግጁ ነኝ አይነት ነገር ይመስላልና በቃ እንግዲህ በራሴ መንገድ 1-3 ቀን ጠብቂኝ፣ ነገሮችን አጣርቼ እንገናኛለን እና ያለው ከዚህ የዘለለ እኮ ምንም እውነት እኮ የለውም አብርሽ ራሱ እግዚአብሔርን ይቅርታ አድርጉልኝና አብርሽ ራሱ ምንም እውነት የለውም እኮ። ሰው እጁ ላይ እኮ አድርጋችሁ አሁን ቅድም ቡዜ በቪዲዮ ብቻ እናንተን የሆነ ነገር መጠየቅ ይችል ነበረ ትላለች። ቪዲዮ ስላየ ብቻ ምን ይጠይቃል? እንደዛ እንዴት ሆንኩኝ ያለ የሆነበትንም መንገድ ምንም ያወቀው ነገር የለም። አብርሽ ብልህና ብልጥ ስለሆነ ነው እንጂ በቪዲዮ ብቻ እናንተን መጠየቅም ምን ማድረግም ወንጀለኛ ምን ማድረግም ይችላል አለሽ ቡዜ አሁን ማለት ነው። ራሱ ሄርሜላን አልፈልግሽም ሶሪ ላለፈ ህይወት ሲል ነበር የነበረው። ያን ከዛ ወደ ሚስቴ ተመልሻለሁ ሲል ነበረ። ታዲያ ያ ነበር ወንጀል የሚያስደርገው ቡዜ ማለት ነው። እና የማይመስል ነገር ማስረጃ የላችሁ ዝም ብላችሁ ብቻ ነው ለካ እኛንም አድከማችሁን። እውነት አደከማችሁን። ምንድነው ተመልካች ራሱ እኮ ይደክማል፣ ይሰለቻል። እንዴ ምንድን አትቋጩም እንዴ? መቋጫ የለውም እንዴ ነገር እንዴ? አበቃም እንዴ? አበቃም በቃም በቃ አብርሽ ራሷን 3 ቀን ሊወስድ ነው እንግዲህ ነገሮችን እስከሚያጠራ ደግሞ ነገ በሩታ ይመጣላችኋል። ከዛ ዛሬ ነገ በሄርሜላ ነው ወን በሄርሜላ ወን በሩታ ቤት ይመጣል። ከነገ ወዲያ በሄርሜላ ከዛ በራሱ ከዛ በዴቭ እንደዚህ እያሉ ነው እንግዲህ። አንዳንዶቻችሁ ያው ድራማ ነው ሲሏችሁ ደግሞ የምትናደዱም አላችሁና እግዚአብሔር ጽናቱን ይስጣችሁ። አንዳንድ ልጆች ደግሞ አስቃችሁኛል የጻፋችሁት በረጃጅም ቡዜ እኮ ታውቀዋለች በምን ምክንያት ግን አብርሽ ኤፍሬምንና ሩታን አጋልጣል አብርሽ መስጠት ስላልፈለገች ከአብርሽ ደብቃ ነው በራሱ መንገድ ያጣራ ብላ ነው እንጂ እኮ አብርሽ በምን ምክንያት እንዲህ እንደሆነ ታውቃለች የምትሉ ልጆች እናንተ
ስራ ፈቶች ናችሁ። ይሄን ደግሞ ሆን ብላችሁ ረጅም አድርጋችሁ ቁጭ ብላችሁ ጽፋችሁ ፖስት የምታደርጉ ልጆች እንደ ፖስቱን አይቼ ቅድም በሳት ነው የሞትኩትና እንዶ በቃ እናንተ እንዶ ፍልስፍ እዛው በቃ አይደል ደውላ ነገረቻችሁ እንዲያለቻችሁ አሳልፋ እንዳሰጣቸው ነው እንጂ አለጇል አይደል በምን ምክንያት እንደሆነ ቦዚያውን ሩታን አሳልፋ ከመስጠት ኤፍሬምንስ በሉ ወንድሟ ስለሆነ ሩታን ግን አሳልፋ ከመስጠት ወደኋላ ትላለች። አሁን እውነቱን አውጪ እያለች የሌለችበት እያሳደረቻት ኩበት በሌለበት ነው ከብት በሌለበት ኩበት እንደሚባለው እያደረገቻት ይመስላችኋል?